አባዬ በቃ መሄዴ ነው። ደግሞ የለቴ ነው። በሱዳን ደግሞ ልሞክር እስኪ። ከትላንት ወዲያ አንዴ ከጅቡቲ ቆይ አስራ መጡ። አዎ እንዴ በማለፈው በናይጄሪያ ተይዘህ መጣ። አሁን ምን በሚባል አንተ አርፎ መቀመጥ አታውቅም እንዴ? ቆይ በየሳምንቱ ስደት ምንድነው ችግር? ከሀገር የመውጣት በቃ ፍቅሩ ነው ያረዳል። ከሀገር ለመውጣት በቃ ሱስ ሲኖርብህ እንደ በርጣሚዎስ ነው የምትሆነው። ተሳክቶልሻል እኮ ትንሽ ብቻ። አይ አሁንም ባህር ዛፍ እየታየኝ ስለሆነ ከሀገር አልወጣህም ማለት ነው። ተመለሰ መጣ። አዎ ትንሽ ድንበር ላይ ተይዞ መለሱ። ምን ነው በቃ ነገ እስኪ በኬንያ ደግሞ ሞክራለሁ። ደህና አንተ ልጅ ወይ ላንተ ስለኔ ምን ነው የመሰደድ ፍቅር አናዘር ሌቭል ብለነዋል። ወይ ጫባ ግቢ መጣ ወይ አቤት እሺ ቻው አናባ ተዋወቃችሁ ላጣብስ እኮ የቀጠርኳት ልጅ ናት። ተዋወቅ እንዴ መግዲ ምን አድርጋ ነው? ምን አድርጋት ነው? ፈሳ ኢየሱስ ጌታ ዘበኛ ነው ያለ ሰው የለም። ምን መስለህ በአየር በራሪ ምን ልትሆን ነው? በእናትህ ለብሰህ ተደረበ መተን ልመጣ ነው። አይን እንዳላጠፋልህ መስለኝ ትሆነ ቋንቋ ሴት ባስለኝ አቡ አይሆን አቡ እስከ መቼ እናት አልጋ ላይ ቁጭ ብለህ ምን ትላጫለህ? ዛሬ ህይወቴን ልቀይረው ነው የመጣሁት። ከራስ አርፈህ ለቤተሰቦች ህይወቴን ልቀይር ባልኩ እኔ ልቀይር። በዛሬ የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚሆን አብዛኛው ክፍል ምንድነው? አንተ ውሻ ወዲህ ሄዳችሁ እዚህ ሰው ጋር ደሳይ ነው። ከፋርማሲ ግን ወለፍ አቢጋሽ ሰላም ከሰባዳ ነው ታውቃለህ? አፍሪካ በት ኧረ ምንም ያወኩት ነገር የለም። እንግዶች እንዳሉ አታውቅም? ምንም ያወኩት ነገር የለም። ጋሽ ጭራሽ እንደዚህ ለብሳል? ኧረ ምንም ያወኩት የለም። ወዝም የለም። ግባ ወደ ቤት ግባ። እሺ እንዳትወጣ 3 ቀን። እሺ ሰማኝ። እኔ አበቃል መግኔ የምትወድ ነው ይመስለኝ። ፉንቃ ይዟታል። መግኔ እንደ ወንድሟ ነው የምታየኝ። አሁን ስመጣ ራሱ ስልክ ደውላ አበቃል አለና አንቺ አልገባሽም። ስትመጣ ታያት አይደል? እየነገርኩህ መግኔ አበቃ ወይ እንዴት ነህ? ሰላም ነህ? ሰላም ነህ? ምን ነው ጠፋው? ሳምራለ ምናምን ብለኸኝ ያ አልመች ያት ትንሽ የማይቀዘብዛት እንደ ወንድም አበቃል። ይሄው የሚያሰራው ቲሸርት አያምርም? ወንድም እንትን አጽፋ ምናምን ወንድም የሚል እኮ ነው የቀረው። አበቃል ወዳለ አበቃል። ይሄው የሚያሰራልን ኩባያ ጧት ልክ ሻይ ስጠጣ ማለት ነው። አስበኝ እሺ። አበቃል ያምራል። የኔ ፍቅር አለ አይደል? ወንድም ስታርግ የኔ ፍቅር አይነት ነገር ነው። አንተ ማለት ወንድም ምንድን ነው? አንተ አልታይ ብሎ ነው ትወደሃለች። አልታይ ብሎ ልጅቷ አበቃል ይኸው መሰረትኩ ብዬ አብረን ምን ታስባለህ? እኔ አላማ አለኝ። ትምህርቴን መማር ወዳለሁ። አበቃል አስተማሪ ልሆን፣ አበቃል መምህር ልሆን። የኔ ቆንጆ አቤል እባላለሁ። ሻቤል ምን ልታዘዝ? ጋማቺስ እባላለሁ። አፎን ሰርተን አለ አለኝ ቆንጆ። ሰባንቲንም ጨምረሽ አምጫቸው።
ይቅርታ ኢንፊኒክስ የለም። ሄሎ አለቃ። እንዴ ምንድነው ስራ አትገቢም እንዴ? አረ ስራ ገባለሁ አለቃ። መንገድ እኮ ተዘጋግቶ። ሰዓቱን አይተሽዋል? ሰዓቱ አረ ሌሊት እኮ 10 ሰዓት የተነሳው ነው አለቃ። አረ አዲስ አበባ ነው የምኖረው። ታዲያ ሌሊት 10 ሰዓት ተነስተሽ እንዴት ነው የማደርሽው? በቃ እንደውም መንገድ ተዘጋግቶ ነው መጣ። ሹፌር ወራጅ አለ። አውረደኝ። እየደረስኩ ነው። ሆነሽ ነው እና መገናኛ ታክሲ ጋር ባጃጁ ያደርሰኛል። ባጃጁ ይሄ እስካሁን እየደረስኩ እኮ ነው አለቃ። መቼም በመውጫሽ ሰዓት ገባው ልትይኝ እንዳይሆን። መውጫ ሰዓት ደረሰ እንዴ? አይተሻል ሰዓቱን? 11 ሰዓት ተኩል። ትሰሚኛለሽ? አቤት አለቃ። ሁለተኛ እንዳትመጪ። ቤት ኪራይ ውድ ሲሆንብኝ ወጣ ብዬ እኮ ተከራይቼ። ታዲያ እኔ ምን አገባኝ እሱ? አላሁ አክበር አቤቱ የሁሉ አምላክ ነህ። አንተ ቀስ ብለህ አትሄድም እንዴ? ምን ያራግጣል? እባክህ 30 ሰዓት ደርሶብኛል። ደንባራ፣ እኔም ቅዳሴ ረፍዶብኛል። ምንድን ያልከው? ወላሂ እመታሃለሁ። እሺ ማርያምን፣ እኔ እመታሃለሁ። እሺ እናንተ ተው እንጂ ምንድነው የምትጣሉት? አንተም ወደ ቤተ ክርስቲያን፣ አንተም ወደ መስጊድ ሂድ። ወይኔ ጉዴ! አሁን ቆይ ከሰው ተጣልቼ እጄ ላስቀድስ ነው? ምን ሆኜ ነው ግን? ባልፈው ምን አለበት? መስጊድ እየሄድኩ እየጾምኩ እንዴት እሳደባለሁ? ይቅርታ ሳልለውም አልሄድም። ወንድሜ። አቤት። ይቅር በለኝ። እኔ ቅዳሴ ለመድረስ ያየው ሰዓቱን ነው። በእግሬ ፈጥኜ በልቤ ዘግይቻለሁ። ፍቅር የሌለው እግዚአብሔርን አያውቅም። መንገዱ ሰፊ ሆኖ ለምን በጥቂት ነገር እንጣላለን? አውፍ በለኝ። ኢስላም ሰላም ነው። አንተን ሰድቤ ሂጂ አላህ ፊት አልቆም። በቃ አንተም ወደ ቅዳሴ ሂድ፣ እኔም ወደ ሶላት ይሄዳል። ጾማችንን እንደገጠመ ልባችንንም አላህ በፍቅር ይቅጠምልን። እንዳላችሁ አምላክ ይሄን አይቶ ለምን ነው በረዳች። ሙርሺዳ እጅ ሰዓቴን አይተሻል? ቀዩን ነው? አዎ። ብልጭልጭ ያለበት? አዎ እሱ አላየሁትም። አይ ሙርሺዳ፣ አሁን ቀልዱን ትተሽ በርበሬ የለኝም ስታል ነበር። እሱን አታስፈጭም። እሱ ነው ባንቺ ማምርብሽ። ስንት ነበር? 1000 ያስፈልጋል ያልሽኝ? አዎ። በባንክም ብልከው ይሆናል አይደለም? ይሆናል ይቻላል። በቃ ደሞዝ አልገባም። አሁን ደሞዝ ሲገባ አስገባልሻለሁ። እና ስልኩን ለምን ነው ሰዓት ላይ የእጅ ሰዓቴ ጠፍቶብኛል። የመልስ ምት መሆኑ ነው? የማዕዘን ምትም በዩ የመልስ ምትም በዩ እኔ ነገር አልፈለኩም። ለምን ታጠማጅዋለሽ? እኔ በቃ ሰዓት ላይ ነው ያወጣሁት አልኩሽ አይደለም? እንዳሮጊት መጨቃጨቅ ይወዳል። እኔ ካንቺ ጋር ምንም ባጮቤ ብትወጊኝ አልልም። እኔ በሱ ዘንድ እዛው ሲሄድ ከአላህ ነው ሐቄን የምፈልገው። እኔ በቃ ምንም አረግሽኝ ነገር ቢኖር ከአላህ አገኘዋለሁ። ታዲያ እንትነሽ መጀመሪያ ቀዩ ነው እንደዚህ ነው እያልሽ ከለራስ መርጠሽ አላየውም ትያለሽ። ይመጆት ሀጂ። እኔን ብትመርጡኝ ለሚመጣው ምርጫ ለጠጪዎች ውስኪ፣ ለቃሚዎች በርጫ፣ ለፈረሶች ፍጥነት፣ ለአህዮች እርግጫ፣ ለአርሰናል ደጋፊ አራቱንም ዋንጫ በነጻ እድላለሁ። በዘር በሃይማኖት የምትበጣበጡ ለሚመጣው ምርጫ እኔን ብትመርጡ ከኪሴ መድቤ ከፍተኛ ባጀት ክላሽና ድሽቃ ታንክና የጦር ጀት ከሆነ ቦታ ጋር ለጦር ሜዳ ምቹ በነጻ ሰጣለሁ እንዲዋጣላችሁ። ለሚመጣው ምርጫ እኔን ብትመርጡኝ ሔዋኔና አዳሜ አልጋ ቤት በነጻ ሰጣችኋለሁ ቅዳሜ። ስለዚህ ምረጡኝ ከብዙ በጥቂት ይሄ ነው ምኞቴ፣ ፍላጎታችሁ ነው ምርጫ ምልክቴ። ቮት አድርገን እንግዲህ ከፍተኛውን ድምጽ ያገኛሉ ያስባሉ። ልብሴን እያጠብኩ ያለ ዶሮዎች አሏቸው ብዙና አራቱ ዶሮዎች ግን እኔ ጋር መጥተው አንዷ ነቢ ደምሳሽ አለችኝ። ልብስ እያጠብኩ ያለ ዞር ስል የቷ ነች የጠራችኝ? አራቱም ተመሳሳይ ዶሮዎች ናቸውና የቷ እንደጠራችኝ መለየት አልቻልኩኝም። አልተገለጸልም? አዎ ግን ነቢ ደምሳሽ ተብያለሁ ዞሮና ያው አሁን ከዛ በኋላ ልብሴን አጥቤ ጨርሼ ቤት ስገባ ጠሩኝ። እነሱ ቤቱ የዶሮዎቹ ቤተሰቦች ጠሩኝ። የዶሮዎቹ ቤተሰቦች ጠሩኝና ከዛ በኋላ የአንዷን ዶሮ እህት በላው ማለት ነው። ኖ ነው አልታወቀም። ወይኔ አባዬ ስልክ ነው አለቱስ ያውልህ ደባው የቴም አለ ምንድነው? በቃ
የሆነ ነገር አድርገው። አሃ ወዲህ ነው የምትሄደው? አትሊስት የሬሳ መቅበሪያውን ብር እንኳን አትሰጠንም? ከኋላ ዶክተር! ወይ ጉድ! ምን አይነት አባዬ ካለ አባዬ አንተ ሌላኛው ልጅ ነህ? ወንድሜ መጥቶ ነበር። አሁን ሄደ። ስልክና አለች ወሰደው። ያስጠላ! ምንድን ነው? ተስማምተን እኔ ልገለው ሀብቱን ከሳል ልካፈል አሰራልኝ። ነፍሰን ይማረው እንግዲህ። አውቄው ነበር እነዚህ ሰይጣኖች። ይህንን አስቂኝ ቪዲዮ ተመለከታችሁት? አንዲት ልጅ የጠፋ አባቷ ፎቶ ስለሌለው ይሄንን ከበስተጀርባ የምትመለከቱትን ስላ ለፖሊስ ሄደችና አፋልጉኝ ያለቻቸው። ፖሊስም እንዴት እንደሆነ ባይታወቅም የሚገርሙ ፖሊሶች ናቸው። መቼም አባቷን አገኙላት። ጋዜጠኞቹ ግን ይህንን ዜና ለማንበብ በሳቅ እየፈነዱ ስቱዲዮ ውስጥ ለመጨረስ እንኳን ከብዷቸው እናስተውላለን። ወይዘሮ አረጋሽ ወይኔ ልጅ ፈለጉኝ እንዴ? አዎ ፈለጉ። ስማ ጓደኛ ዘመድ አዝማድ ምናምን እህት ወንድም የለህም እንዴ አንተ? ከየት ነው የመጣው? አይ ወይዘሮ አረጋሽ ነበሩኝ ጓደኛ እኔን የሚያጫርሱ ገንዘብ ያጣውለታ ሁሉም ተቀየሱ። የኔ ልጅ አፈር በበላ ደስ ይለኝ ጓደኛ ባይተዋር ነኝ ብቸኛ። አይፎን 13 አላችሁ? አላው ስንት ነው? ቦስ ስንት ነው? 85000 65000 65000 አዎ 65000 ኧረ ወስዷለሁ። በፖስት የሚከፈል ፖስት ቴንክ ዩ God have mercy upon us። 65000 እንዴ? ነይ ያራዳል። አብዛኞቻችሁ በእግር ኳስ አይታችሁ የማታውቁትን አዝናኝ የሆነ ሞመንት እስኪ ልጋብዛችሁ። ይሄ ነገር የተከሰተው ጁቬንቱስ ከቦሎኛ ባደረጉት ጨዋታ ነው። የመሃል ዳኛዋ እንግዲህ ለጁቬንቱስ ተጫዋች ቀይ ካርድ በምታሳይበት ጊዜ ካርዱን አንድ እርግብ መታ የወሰደችበት አጋጣሚ ብዙዎችን ያዝናና አጋጣሚ ነበረ። እናንተም ቪዲዮን ተመልከቱና ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ሪፖስት ማድረግ እንዳትረሱ። ይመቻችሁ። ይሄ ፍልጠራስ ኤክሴን አገኘሁት። በእናትሽ ምንም እንዳትናገሪው። ልክ ልኩን አንዴ ነው የምነግረው። ቆይ አታ እቺ ሸፋፋ ሁለት ግራግር እያየች ነው እቺ ኤክሴን ነው አመጣጣው አይደል? አይገርምሽ? እንዴት ነው? ምን አይነት ስድብ ነው የምታገኝ? ይሸጣል ነጭ ላም ፍቅር የማይገባ የውልሽ ድዳም ምልጥ አድርጎ ይበላል ሸንኮራ ወገባ የሚመስለው ልብስ የሞላው ሻንጣ ማክሰኞ ሞተና ሰኞ ተቀበረ። ድሮም ሲፈጠር ጠማማ ነበረ። ጉሬዛ ጠፍቶኛል አገኘው ነው መሰል እሷ ነው ይመስል ራሷ ናት። ጤናን ዘረዘረኝ አመዱ ቡን ብሎ ሲመጣ ቤቴ እኔስ መስሎኝ ነበር ወፍጮ ቤት ደርሶ ይመጣ። ኧረ እባክሽ ግጥሙን እንኳን አልገጠመም። አመዳ ምናምን ትላለች እንዴ? እዚህ አዋራ ኤክሶች ስትገናኙ እንደዚህ ነው የምትሆኑት ማለት ነው። በጣም የእናንተ ደግሞ የግጥም እስኪ ይላችሁ። አቤት እዚህ ምክሪ ያለ ቤት አለ ወይ ገዛ እናቱ ስለሳሰርክሽ ነገር ምን ያልሽ ነው? አትከፍተ ዝካረ ገዛ ወይ ዝካረ ገዛ ነው የሚከራይ አለ ቸች ክንዴ ነው ታጋ 20 ሺህ ነው አስራፍታ ኢሳ 20 ሺህ አንቺ እዚህ አስደርሆ ለተحضر ደርሆ ቁቁቁ ለተحضر ሰሐሚለ ደውለ ከሐضر ሰው እኮ እንደሚባለው ሰው እኮ አታስገባ የመቀሌ ሽንቴታችን ምናምን ካብዚ አስተገፍህ ይል እናት ለምሽ ነው እንዴ? ይሄ ነው እኮ በቃ 20 ነው 20 ሮም አንቺ ደርባት ኩና ደርሆ ነገር እቴ ገዛከኝ ግን አውጥተህ ኩዜ ይልክማል እዚህ አዋላ ተደቂሰ እዚህ አውዚ እናቱ እዚህ መረጭ ማለት እዚህ ሙከምስት ሺ አረ አንውርና ማቃለህ ነብርና በለም አረብ ላብስ ነው ታግቤ ነው ተፈታ ወራቀብ አልቀመስከም ምግባቸው ነው ጉረሰን አረብ ላብስ ዘጭ ብዬ ነው አቅምሳን ዘጭ ብዬ ነው የመጣሁት አይጎዳህም ማለት ካልጨው ላርገለቅ ጸዴ ነው ምግባቸው የመጨረሻ በቃ አንዴ ብቻ ነው በጣም አረብ ምት ታስፈልጋል ለመቅመስ አንዴ ምንድነው የምትመጣው ምትተራረገል ተባባል አድርጎ ለነገሩ ወንድ ልጅ እንዳይወርስ አንጀቱን በላው እኮ ሙሉ ያስክብኝ
አሁንም ይመልሰዋል አድርሶ ማጉረስ ነበር ብሎ አድርሶ ለራሱ። በጣም አስተማሪ ቪዲዮ ነው። ሰላም ነው ወንድሜ? ምን አባፈለክ? ለዘርፈኝ ነው? አይ አይደለም። ምን አጢ ዲሲ አስተላበነ ፊትህን ግን አይተው ታውቃለህ? በመስጠት እኔ ልታወራኝ እንዴት? አንተ እኮ ምን አድርጌ ነው? ቆይ እንዴት እየሮጥክ ሮጥ እንዳዞር እጅፋም ምን ይመስላል? በእናትህ ሰላም። አቤት። ስራ ላመለክት ነበር። ና ግባ። የቅድሙ ሰውዬ ነው በእርግጠኝነት። አንተ ነህ እዚህ ድርጅት ስራ ያመለከትከው? አዎ። ቅድም ግን ቻኩ ችግር የለውም። ይኸውልህ ሰውን በማንነቱ አይተህ መገመት የለብህም። ለሰው ልጅ ክብር ሊኖር ይገባል። በዚህ እድሜ ውስጥ ጥላቻ፣ ተንኮል ምን ይሰራልሃል? እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው። አንተ ግን እንደ ውሻ አንቋሸሽከኝ፣ እንደ ቆሻሻ ነው ያረከኝ። እውነታውን እናውራ ካለ ከኔና ካንተ ማነው ንፍጣ? እኔ የዚህ ካምፓኒ ባለቤት ሆኜ ሰው አከብራለሁ። እሺ አለቃ፣ ይሄው እኮ ጨርሻለሁ። እኔ ቻው፣ አንተ ንፍጣ። ዛሬ ህዝቤን በዚህ ዱቄት እያስነኮኝ አጣም ማረገው ደዘዘሩ ማረገው አባት አዳሜ ከእናንተ ጋር ማን ይታገላል? እቺን አንስቼ ብናረግብሻለሁ። ጠባባቴ እርስ በእርስ ተገናኝ መላ እዲ ሊቧነኑት ነው። ያነች አባቴ በተነሳ አረግብሽ ያለሽን ታመጫለሽ። በያ ቆሎ እዚህ ሰፈር አለ። ገብስ አለ። አቀልድ ከምር ቴንክ ዩ አባቴ አመሰግናለሁ። ሶስተኛ ሰው ሁለቱንም ዝርፍ ሁለቱም እስካም ተደረጉ። ሌባ ቢሰርቀው ብሎ አጨርሱት ኮሜንት ላይ። ወይ ጉድ ተኗኗርና ተዛለቅን። አንቺ ወፍጮ ቤት ሄጄ እኮ ነው የምመጣው። አንቺ ጤፍ እንደዚህ ተወዷል፣ በአህያ እንዳልጫነን እንደዚች እንደ ኬካዌ ይዘን እንምጣ። ምን ዴሊቨሪ ነሽ? ወዴ ጤፍ ዴሊቨሪ ትላለች እንዴ? ስሚ ማኛ ነው። ኧረ እባክሽ ጭራሽ ማኛም ያምርሻል ወይ? ለአደለም ማኛ ለምን መጋኛ አይሆንም? ዋናው ጤፍ መሆኑን። እቺ ጤፍ አሁን ስንት ብር አስፈጭቼ እንደመጣው እቺ ጤፍ ማሽላ ያረረ ይስቃል አለች አያቴ። ያሆ ረጓባስ ሐመኑ አገዲ ፍጹም እማቀሽ ቦታ ጠፋኝ። ምን ነው መተለው ሰውዬ? ነጥቅስ ባላለሁ ሞኖ ባንድ ነኝ። ሳርቡና ደምቅ ነው የመጣው። ረጓባስ ዞር በይ። ማላቀሽ መሰለሽ እንዴ? ባለፈውን አልረሳሁትም። ፊልተር ጣለዋል። እጁጪ ሰፈርተኛው ላበላሽሽ ነው። ይሄ ሱፍ ለማግኘት እንዴት እንደሆንኩ ነው የሚመጣው። ሰርግ ለመግባት ደግሞ እየሞከርኩ ነው። ምግቡን ለማግኘት እየሞከርኩ ነው። ከገባ ጭራሽ ምራቅ አገቢያት ሞቼ ነው ቆሜ እርምጃ እንደወስድ ለምን እንደምትገፋፋኝ ያዛትሽ ምስኪናት። ጭራሽ የተወጋ አገቢያትም። ኧረ በእናትህ ተው ልግባ። ተው ልግባ። ምንድን ነው ያጠጣሽኝ? አገቢያትም አትገቢም ይላል እንዴ? ደፋ በአዝመራ ሽሮ የተዘጋጀ ኬተሪንግማ ካልበላው ሞቻለሁ። ሰላም ቀላል ሰው መስላል አይደል? ይሄ የምታየው ህንጻ በስሜ ነው ያለው። ዳንቺም ከንፈሬን የምትስሚኝ ከሆነ እድሜ ዘላለምሽን የምትበይበት ነገር ነው የምሰጥሽ። ነይ የፈለግሽውን ያልሰጂ እድሜ ዘላለምሽን ነው የምትበይበት። ሴቶች ጺም የሌላቸውን ወንዶች አናገባም በማለታቸው ምክንያት በተለያዩ አካባቢዎች የሚገኙ ጺም የሌላቸው ወንዶች ተቃውሞ እያስነሱ ይገኛሉ። ወንድነት በጺም አይለካም። የኢትዮጵያ ወንዶች ጉዳይ ሚኒስቴር ክቡር ዶክተር አኮራሄ ጺሜ በዚህ ጉዳይ ላይ የሰጡት ምላሽ ተቃውሞውን እያባባሰው ይገኛል። ይህ ተቃውሞ ትክክል ነው ብዬ አላስብም። ምክንያቱም ሴቶች የሚፈልጉትንና የሚወዱትን ነገር ነው የተናገሩት። ምንም ማድረግ አይቻልም። ምንድነው ምንም ማድረግ የማትችሉት ምንድነው? እንዴ ጺም ስላላችሁ ነው እንደናንተ እንዴ? ተረጋጉ። ይታደሉታል እንጂ አይታገሉት። ፍትህ ይገባናል በማለት ተቃውሞ ያስነሱት ጺም አልባ ወንዶች ጺም ስለሌለን ብቻ የተዳር አጋራችንን ማግኘት አልቻለም ሲሉ ለአምባሻው ቲቪ ተናግረዋል። ወይ እናንተ ሴቶች ከኛ ጺም ምን ጉዳይ አላችሁ? ለእናንተ ብለን አርቲፊሻል ጺም እናስገጥም እንዴ? እኔ አሁን ያልተጠቀምኩት መድኃኒት የለም። ወፍ ምንም ሊበቀልኝ አልቻለም። ጺም ለማብቀል እየሞከርኩ ነው። ጺም የወንድነት መለኪያ አይሆንም። የፈለገ ነገር ይምጣ፣ ጺም ካላችሁ ወንዶች በምንም አናንስም። ማን ሄራም ሁላ ወንድሜ በጣም ይቅርታ። እዛ ጋር እኮ ቦርሳዬን ነጥቀውኝ በእግሬ እንደሄድ ደግሞ ሰፈሬ በጣም ሩቅ ነው። ያለህን ነገር ልትተባበረኝ ትችላለህ? ሰው ማስቸገር አልወድም። ልጄ
ሰዎች ችግራቸውን ሲነግሩ ስማቸው ሳማቸው አባቴ ለቃለ ተሰውቻለሁ። እባክህ ምንም ልንግባባ አልቻልንም። ምንም ዋጋ ያልገባውም ካስቸገረች እንዳንተ አይነት ባል መቼም እንደማታገኝ ንገራታ። ንገሪዋ ዋጋሽ እንዲያውቀው። አንቺ እኮ ልዕልት ነሽ። የትኛውም ወንድ እንደ ንግስት ሊያኖርሽ እንደሚችል ንገሪው። የእኔ ዋጋ የገባሽ አይመስለኝም። እኔ ብቻ ዋጋ እየከፈልኩ መሆኑን ነው የማውቀው። ለምን ዘጋው? አሁን የምልህን ስማኝ። ይኸውልሽ ቤተሰቦቹ ሲመጡ እንዴት ጠብቅ ግፍ ብለሽ አስተናግደሽ እንደምትሸኛቸው እና እኛችን መልካም ሆነን ዋጋ እየከፈልን ሳለን ግን ያኛው ሰው የሚከፍልልንን ሳይሆን እኛ የምንከፍለውን ብቻ ነው የምንመለከተው። አጠገባችን ያሉት ሰዎችም እኛ የምንከፍለውን ዋጋ ብቻ እየነገሩን ሌላኛው ሰው የሚከፍለውን ዋጋ ባዶ ያደርጉብናል። ምናልባት እንዳሁኑ ስልክ ተቀያይሮ ካልነገሩን በቀር ማለት ነው። እኔ ከኔ በኔ የኔ ከማለት እንውጣ። እኔን ግን ፎሎ አድርጉኝ። ይሞከር ታው ያዝ እንደውም ተው አይሆንም። አይዋጣሽም? ይሻላል። እጨምርሻለሁ። ኧረ ይሄ ነገር ቀጥሮብኛል። እንደውም ወፍሯል። ለሽ ዝም ብለሽ ራቅ እናቴ ያላየሽው እኮ ናንቺ ጅሩሰ ወሳቸው ብላው አይ ላቭ ዩ ሶ ማች። ይሄ ባለቂ ጭራሽ አፈቀርኩሽ ይልሻል። ይሄ ኦፕን ማውዝ ንገሪው። እሺ ይሄ ዋተርሜለን ራስ ደግሞ አጠገብሽ ሲመጣ እንደምትጠቀሽ አጠገብሽ ሲመጣ ስቶፕ ራይቲንግ ገበው። እሺ ስቶፕ ራይቲንግ ምን አይነት እንግሊዘኛ ነው? እሺ የማን ጓደኛ እንደሆንሽ አያውቅም። ዝንት የስ ይዘንቲት ታመጣዋለህ። ያመሻል ኢሞሽናል ሰውን ማውጣቸው እንግሊዘኛዎች ናቸው። ዝንት የስ ሊቨር ማይ ዲስሚስ ኪዞ ነው ሰውዬ። ባለቀለመልሞች ላይ ማንዴላና ደረጃ ላይ የሚያወሩት እንግሊዘኛ ዋን ነገር ልንገርህ፣ አትመጥናት። ሺ ኢዝ አባቭ ዩ ዝንት በምንም አይነት ሁኔታ ሁለታችሁ ማቺንግ ልታረጉ አትችሉም። እኔ ደግሞ ከዚህ በላይ ልናገር ነበር። ሳይኮሎጂ ይጎዳል ብዬ ነው። እሺ ሳይኮ ስንት ከንጹህና ባለቀለመልሞች ላይ ከሚሰሩት ደረጃ ኃይሌና ማንዴላ ማን የተሻለ እንግሊዘኛ የሚያወራው? ኮሜንት ላይ ጻፉልኝ። ምን ሆነ ነው? እቺ ቀን ለስንት ዓመት ስጠብቃት እንደነበር አልገባህም? ለምን? ከዚህ ላይ ልጅ እያለሁ ወንዝ ዋኝቼ ስመጣ መንገድ ላይ ማቁቴ ነገር አፍኪኝ ለዞም በጓደኞቼ ፊት ዛሬ ሂሳቡን እናወራረደዋለን። እኔም ደስ ይለኛል። ተፈልገውን ማንገድ ይገርፋል። ተስፋም ቆርጥ መስሏል። ቀጣ አመጣብቀሽ ተጎዳ እንዴ? ወይኔ ወይኔ ታሲያና ተፈቅኝ ኦዴ ደህና ደሪ። ደህና ደር። ኦዴ አላርምሽን አጥፊው። ኦዴ አላርሙን አጥፊው በእናትሽ። ኦዴ 15 ጊዜ ነው አላርምሽ የጠራው። ኧረ አጥፊልኝ። ኧረ ደንቁራለች እቺ። አንቺ ጆሮሽ አይሰራም እንዴ? አንቺ ጋር እንዴ ማዋራው አላርምሽ እየጠራ ነው። 3 ሰዓት ሙሉ አላርምሽ እየጠራ ኦዴ ጦርነት ተጀምሯል። ኧረ ግብጾች ወሮናል። ኦዴ ከ2 ወር ጦርነት በኋላ ሰራዊታችን ግብፅን አሸነፈች። አሁንም ማሰብ ተጫውቱ ያዙ እንጂ ቆሎን የሚጠጣ አምጣላቸው። ሚሪንዳ ላምጣ? ቢራ ይሻላል። ጮክ ብለሽ አትነግሪኝም እንዴ? እንደው በምን አለቀስኩት አንተ ዛሬ? በምን አለቀስኩት? ተጠጣ ሌሊቱን ሙሉ ተጨበሰ ብለው። እስኪ አንተ ምንድነው ሁሌ እንደዛ አይመርህም እንዴ? እስኪ አንተ እንድትማረው ሰው ሁን። ሁሌ ተጠጣ። ምንድነው ሁሌ የምትጠጣው?
እስኪ እንደተማረ ሰው ሁን አንተ። እስኪ አገናዝብ። በቃ ኖርማል ሰው ሁን እስኪ። እንደተማረ ሰው አትሆንም እንዴ? ምንድነው ተጠጣ? ምንድነው የተማረ ሰው? እንደተማረ ሰው ሁን በቃ። አንተ ትልቅ ሰው አይደለ እንዴ? እሱ ነው የምትፈልገው? እንደተማረ ሰው እሺ። ይኸው ለራዲካል ሩት ኦፍ 5 6 7 8 9 10 ያለ ኤምሲ ስኩዌር ራዲካል ዋይ ፓይ ኤክሳክሲስ እንግዲህ ብዙ መጸዳጃ ቤቶችንም ብንገነባ ግንብ ስር የሚሻሉ ወንዶችን ግን ማስቆም አልቻልንም። የገንዘብ ቅጣቱ እንኳን ምንም እያሻሻላችሁ አይደለም። ስለዚህ አዲስ አይነት የቅጣት አሰራር ጀምረን አንተ እዚህ ነው እየተናገርኩ ይችላል። አረንም ከፈለግሽ ወሰጂው ነው ያለው። ምንድነው በእናትሽ እድሜ ልክሽን ስልበጥት ያለሽ እንዴ? እንዴ ታዲያ እኔ ምን ላድርግ? አውላ ለኔ እንኳን አታስቢም እንዴ? መጨረሻ ባና ሞላ ስትለው ሴት ልጅ ደስ የሚለው እንዴ እኮ ጂም ጀምሪያ ወይ ጂም ጀምሪ። ምንድነው ጂም ነው የምትፈልገው? ጀምሪ ስልበጥ ትላለች። ደስ ይላል። አይ ምንድነው ይሄ? አንተ አይደለ እንዴ ጂም ቀጥቅጭ ያልከኝ? እና ጂም ቀጥቅጭ ብል የቂጥ አልኩ እንጂ ጫንቃ ለጥልጠሽ ተመጫለሽ እንዴ? ኧረ ጉድ ነው። ዛሬ እንደውም የክንፍ እንሰራለን። አሰራሻለሁ። የተሳሳተ ቦታ ትሬን ሲደረግ ችግሩ ይሄ ነው። ስልኬ የአውሮፕላን ምልክት ከላይ እያሳየ ምንም መደዋወል አልቻልኩም። ተፈቶ ይታያ 500 ብር ትከፍላለህ። ለምንድን ነው 500 ብር የምከፍለው? ለምን መሰለ? ተፈቶ ካልታየ በቀጣይ የመኪና የባቡር የባጃጅ የነዚህ ምልክቶች ሊያሳይብህ ይችላል እኮ። ቢሆንም ግን 500 ብር ግን በዛ። አይሮፕላን ስንት እንደሚሸጥ ታውቃለህ? ይሄ ደግሞ ከስልኬ ጋር ምን ያገናኘዋል? እየተባባሰ ምን ያገናኘዋል? አንተ ከምትከፍለኝ 500 ብር ውስጥ 15%ቱን ለኤርላይንስ ነው የምከፍለው። ለመሆኑ ስልክ ስንት ቀን ነበር ሲበር የነበረው? 3 ቀኑ ነው። እንደዚህ ከሆነ ከፍቅረኛዬ ጋር ራሱ ካወራን 3 ቀናችን ነው። በጣም ናፍቃኛለች። አይዞ አሁን ናቪጌት አድርጌ አገናኛቸዋለሁ። እስከዛ ካላስቻለ በኔ ስልክ ደውልላት። አይ እሷ የማታውቀውን ስልክ አታነሳም። ያንተ ደግሞ ልዩ ነች። እንዴት? የኔ ያለች አይደል እንዴ የምታውቀውን የማታነሳ። በላውን ለ500 ብር ብለህ እችን የመሰለች ልጅ እንዳታጣት። አሁኑኑ ይህን በረራ አቋርጥና ሂድላት። እኛ ከዚህ ውስጥ ከ10 እስከ 15 ብር ብናተርፍ ነው። ብሩን ከተቀበልክ በኋላማ ፉፋ አንፋ። ከ10 እስከ 15 ይላል እንዴ? የሴት ቤስት ፍሬንድ ነኝ። ቀኔን በትዕግስት እየጠበኩኝ ነው። አንድ ቀን ይደርሰኝ ይሆናል። ማይረባኒ ልጅ ታርግ በእናትሽ አይዞሽ። በእናትሽ ይሄ እኮ መጀመሪያም ወሩ በላ ነው እኮ ታውቆኛል። በእናትሽ እሱን ፍቅረኛ ብለሽ መያዝ በእናትሽ በደንብ የልብሽን ልታወሪኝ ትፈልጊያለሽ። የሆነ ጸጥ ያለ ቦታ እንፈልግ እንዴ? ወይ አሁን ደግሞ ከተማው እንዳለ ደግሞ ጫጫታ ነው። አሁን ጸጥ የሚል ወይ ሩም ነው ያለው። ወይ ሩም እናት ወይ ሩም ይዘን ቁጭ ብለን እናወራ እንዴ? ሩም እዚህ ይቀርባል። ቤስት ፍሬንዶች ሆይ ዛሬ ላይ ሳካ ይችላል፣ ነገ ላይ ሳካ ይችላል። ከነገ ወዲያ ግን እርግጥም ቀኑ የእናንተ ነው የሚሆነው። ትዕግስት ፍሬዋ ጣፋጭ ነው። ሰዎች ዛሬ ላይ ምንድነው ስሯ የሚያተሰጥሰው ምንም ላይ ያረግ ምናምን ብለው ስማችሁን ሊያጠርሱት ይሞክራሉ። አንድ ቀን ስታሳኩት ግን እንደ ባንዲራ ስማችሁን ከፍ አድርገው ያውለበልቡታል። በዛ ሰዓት አንተ ምን ትላለህ? አቢልድ ሺት ሚ ብሪክ ባ ብሪክ። አይ አንተ ቤት አይሻለም? ኦ ማይ ጋድ ሲሪየስሊ እንግሊዘኛ የምትችል ነበር ይመስለኝ። አይ እንግሊዘኛ መቻል የድሮ እንግሊዘኛ መመሪያን አላየኸው? እሺ ተማሪዎች ኖባዲ ካን መቀራመት ሚ ኖባዲ ማግሚ መቀራመት አታቡሽ እንዲህ እሰጥሃለሁ። እንደዚህ አርፈህ በል። ኖባዲ ካን መቀራመት ሚ ኖባዲ ማን መቀራመት ሚ እኩል በለው አብራችሁ ይወላጅ ዊ ኢዝ አር ይሸታል። አዎ ዊ ኢዝ አር ይሸታል። ዊ ኢዝ አር ይሸታል። እሺ አሁን ጥያቄ ጠይቃቸው። ህሊና ተነሽ። አሁን የዚህን የተውላጠ ግሱን ፓስት ፕሬዘንት ኮንቲኒየስ ቴንስ ንገሪኝ። ዝም ነው እዚህ ጥፋት ተፈልፍ ሞሉ ላንተ አትነግሩኝም። እዚህ የምለፈልፈው ነው። ቂጣችሁን አዙራችሁ አዙሩ። እንደዚህ አይነት አስተማሪ ያስተማራችሁ ሰዎች ካላችሁ ኮሜንት ላይ የኢትዮጵያ ሕዝብ ወይ በጣም ችግር ላይ ነን። ኢትዮጵያ ተከባለች፣ ትወራለች። ዞምቢዎች እያጠቁን እየገደሉን ያሉት። መድኃኒቱ አልተገኘም። ራሳችሁን ጠብቁ። ወይ አንተ ይሄ ነገር እውነት ነው እንዴ? እኔ ምን አውቃለሁ? ፊልም ላይ ነው የማውቀው ዞምቢ ምናምን። ኧረ እባክህን በር ዝጋው። እሺ እባክህ ይሄ ነገር ፊልም
በህግ አምላክ አንተ ሰውዬ ተወኝ። አንተ የሆነ ነገር አድርግልኝ። ምን ላድርገው? እኔ አላውቅም። የሆነ ነገር ስጠኝ። እንካ ጡጦ ምንድን ነው መሰለኝ? አበባ ስጠው እስኪ። አበባ ኧረ ደህና ነገር ስጠኝ። ወይኔ ጉዴ! እንካ ቶፖ ውሃ አንተ ምንድን ነው የሰጠኝ? ጥም ቆራጩን ቶፕ ውሃ ነው የሰጠሁት። ቶፕ ውሃ የኔ ያለሁት የኢትዮጵያ ሕዝብ እንኳን ደስ አላችሁ። መድኃኒቱ ተገኝቷል። መድኃኒቱም ቶፕ ውሃ ነው። ቶፕ ውሃን እየጠጣችሁ ጥማችሁን ቁረጡ። ጋሽዬ ሊወጡ ነው እንዴ? ካልሲዎትን አጥቤሎታለሁ እኮ። ምን ሰዓት አጠብሽው? ደግሞ በምን ገብተሽ? ሌሊት መስኮቱን ሰብሬ አበር ልብላ። እሺ በቃ ልወጣ ነው። ቤቱን በደንብ እያየሽ ጋሽዬ። እስከ በሩ እንዳይደክሙት ልዘሎት ነው። ማዘሉ ቀርቶ እንኳን እኮ ልበሎት። ጋሼ በሩን ሳያንኳኩ ወዴት ነው? ከውስጥ አይደል እንዴ መክፈቻው? ደግሞ ምን አገባሽ? ባንኮኮ ባላንኮኮ ምን አገባሽ? የሚቀጥለውን ወር ደግሞ ሳይከፍሉን ደግሞ ይሁሉ እናገራሉ። የሰማህልኝ ነው አይደል? ጨምላቃ በይተነሽ ይዛ ውጪ የምትሸከሚው ቃል እኔ ሊያሸክሙኝ ነው። ጋሽዬ ተባረዋል። አቤት ደም እየሰማህ ነው። የሚገርም ዳላ አይታችሁ ታውቃላችሁ? ሚስጥሩን መሰላችሁ? በልጅነታቸው መቀመጫቸው ላይ ላትቀለጠና በደንብ ረቁ ይታሻል በላይ። ይሄ ነገር በደንብ ሰምቻለሁ። ብዙ የሚያደርግላቸው በተለይ እንደው የሚል ዳሌ ከሆነ በበላት ነው ይባላል። በደንብ ይቀጠቀጣል። በላት መቀመጫ? መቀመጫ ላይ ይፈስና በላት። እንዴ ማንንም ሳክስ ነው እንደምትሰሙት? የምር አብዛኛው ሰው እንደዛ ነው የሚያደርገው። እንደዚህ አይነት ነገር የሚባል ነገር የለም። የሚያደርገው ደግሞ ከናንተ ጋር ሄሎ፣ ስሚ በክተራዊት ነው ወይ ይሻለኛል ብመታኝስ? ጋሼ ወደ ነው አላችሁ? አሳድጎ እንዴት ልጅ አለ ምን ሆናችሁ ነው? ኧረ ተወኝ እስኪ። ሰድቅ ልጅ ሰደበኝ። ያንቱ ልጅ የኔ ልጅ ሰደበኝ። ምን ብሎ ሰደባችሁ? መላጣ ነኝ። ይሄ መላጣ ልጅ እንደዚህ ሄዳችኋል? መላጣ ልጅ ልጄ ይህንን ቪዲዮ እያየኸው እንደሆነ አውቃለሁ። የዛሬ 19 ዓመት ጥዬ ስሄድ ወጥቼ ሳይሆን ተገድጄ እንደሆነ ወቅልኝ። አሜሪካ እንደምትኖር ሰምቻለሁ። ናልኝ ልጄ፣ አባት ይፈልጋል። በጣም ልብ የሚነካ ታሪክ። ሆኖም ግን እግዚአብሔር ጸሎቶትን ሰምቶታልና ልጆ ተገኝቷል። ናግባ። ከ19 ዓመት የመለየት ኑሮ በኋላ ዛሬ በዚህ ፕሮግራም አባትና ልጅ ተገናኝተዋል። ስለዚህ ተመልካቾቻችን የዲኤንኤ ምርመራው እጃችን ላይ ደርሷል። 99% አባትና ልጅ ናቸው። አታ እዛ ሰፈር ግን ያለች ማለት ነው። ይቺ ቀይ እንጂ ጸባረች ማለት ሰሚራ እኮ ነው። ሰሚራ ነው። ወይኔ አይሰሙኝም። ወይኔ ቆይ ደውል። ከረጃጅም ሰዎች ጋር እኮ ወይኔ አውቃታለሁ። ከረጃጅም ሰዎች ጋር እኮ ሰሚራ ናት። ሄሎ እንትን አሁን የምታወሩት ሰሚራ ናት። እባክህ ዝም በል። ሰማይ ደግሞ ቂሜን አይቷል። አታጠብጥኝ። አዳምጡኝ። ሰሚራ ጠፍቶኝ እኮ ነው። ወይና ቦክሰር ቢያረግ በረከት ማለት አላወቅም። የኔ ፍቅር ምንድን ነው? እንጉልፋቱ የመጀመሪያ ደረጃ ትምህርት ቤት 3ኛ ክፍል። አሁንስ አላስታወስከኝም? በጣም ድሮ እኮ ነው። እንዴት አስታውሳለሁ? እሺ ምን ፈልገን ያገትከኝ? ምን ፈልገን? የፈለኩትማ ያኔ የበሱ በረዶ ስለነቀኝ አብረህ የነጠቀኝ ደስታዬን ነው። ያን በረዶ ለመላስ ለመምጠጥ ስንት ዋጋ እንደከፈልኩ ታውቃለህ? የልጅነት ምላሴን ጨለማ ነው የለበስከው። ለበሱ በረዶ ነው ይሄ ሁላ? እድሜ ልኬን ያሳዘንከኝ ሳያንስ ጭራሽ ታጣጥለዋለህ። እንግዲያውስ ህመሜ እንዲገባህ የበዛው በረዶ ይናቃሉ የሳትጨርስ እንደመረጠብከኝ
ሚስትህን ምን ትብላለህ? አገኘሁሽ። ነይ ነይ። የምን ላይ ተጨክናለህ? በልማንጮ እኔ ላይ ተጨክናለህ? እኔ ላይ ተጨክናለህ? እስኪ ፍረዱኝ። እሺ ማን ነው ጨካኙ? ልብስም ንጹህ አይደለም። ሂድ ቀይረህ ነው ልብስም መጣ ልብስ ቀይር። አይ በቃ አሁንማ መብራት ጠፋ። በኋላ ነው ነገርኩህ እኮ ጫማ ብራንድ ካልሆነ አላረግም ጭራሽ። ካልሲሽ ግን ተቀዷል ብራዘር። ምን ነካሽ? አይግጥም